የማርያም ልጅ ተብሎ ተጠቅሶ ነው ያልተጠቀሰው ጌታ ኢየሱስ? ጥያቄ ስለጠየቀኝ እኮ ነው። ኢየሱስ የማርያም ልጅ መሆኑ ተጠቅሶ ነው ያልተጠቀሰው መጽሐፍ ቅዱስ ላይ እኮ? ከማርያም ተወልዷል። የሚጠራው በአባቱ ነው። የእግዚአብሔር ልጅ ተብሎ ነው መጽሐፍ ቅዱስ ላይ የሚጠራው። ሲሳይ እኔ በማን የሚጠራው ብያለሁ አላልኩም እኮ። የማርያም ልጅ መሆኑ ተጠቅሷል ወይንስ አልተጠቀሰም በመጽሐፍ ቅዱስ ላይ? ሲሳይ ተጠቅሷል እንጂ ተወለደ እኮ። በጣም ጥሩ። የማርያም ልጆች ተብሎ የተጠቀሱ ካሉ ደግሞ የመጽሐፍ ቅዱስ ማስረጃ ያስጣሉ። የማርያም ልጆች ተብሎ ልክ ያዕቆብ፣ ይሁዳ ይሁዳ ማስረጃ ስጠኝ እስቲ። ምን ያዕቆብ ይሁዳ ምን ሌላው ምንድን ነበረ? ይሄ እናቶች በእኛ መካከል ልጆች ወንድሞች በዚህ አይደሉ? ያዕቆብ ዩሳ ምናምን የሚለው ጥቅስ አለ እኮ። ጥቅሱን ንገረን፣ ምን ላይ እናወጣለን? እሺ አንዴ ቆይ። እሺ ሰዓት ለመቆጠብ የማቴዎስ ወንጌል ምዕራፍ 13 ላይ አውጣ፣ ከቁጥር 54 ጀምሮ አንብበልን። ሁላችሁም አዳምጡ። የማርያም ልጆች ተብለው የተጠቀሱ አሉ ብሎናል። ይሄው ጥቅስ እያወጣ ነው ጋይስ፣ ተከታተሉ። እሺ 13 ስንት ላይ አድርገኝ? የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ። እናቱስ ይሄኛው ጥቅስ እናቱስ ማርያም ትባል የለምን? ቆይ ሲሳይ ይጠብቀኝ። እህታችን ቤተ እምነትሽን ትናገሪያለሽ ወይስ አትናገሪም? አንቺ ምን ለማመጥበት ሰዓት የለንም። ቤተ እምነትሽን ትናገሪያለሽ ወይስ? እኔ ቤተ እምነት ምን ያደርግላል? ወንጌል አማኝ ታችሁ ረጂ በቃ ደግመሽ ልኩኝ እንዳለክ ይቀጥል። ሲሳይ ቀጥል። እሺ የኛው ጥቅስ ላይ ደግሞ እሺ ትክክለኛ ራሱ ነው። እናቱስ ማርያም ትባል የለምን ወይ? ወንድሞቹስ ያዕቆብና ዩሳ ስምዖንና ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ያው ቀጥሎ ይቀጥላል። እንኪያስ ይህን ሁሉ ከወዴት አገኘው? በቃ ይሄ ነው ዋናው ሐሳብ። እናቱም ጠራል፣ ከዛ ወንድሞቹን ከነስማቸው ያስቀምጣል፣ እህቶቹም አሉ ብሎ እዚህ ጋር ያስቀምጣል። እሱን በቃ የማርያም ልጆች ተብለው የተጠቀሱት አሉ። የማርያም ልጆች ተብለው የተጠቀሱት አሉ። የማርያም ልጆች ኦኬ። ይሄው እናቱ ብሎ እኮ ያስቀምጣል እኮ እዚህ ጋር እናቱስ ማርያም ትባል። የማርያም ልጆች የክርስቶስ እናት ተብላ ተጠቅሳለች ወይስ አልተጠቀሰችም አላልኩም። የማርያም ልጆች ተብለው የተጠቀሱ የታሉ? እዚህ ክፍል ላይ የማርያም ልጆች ተብለው የተጠቀሱ የታሉ? አይ ታሪኩ ይሄ ወንጌል ችግር የለውም። አሁን የሰጠንን ጥቅስ አንድ ጊዜ በደንብ ተመልከቱ። እሺ አሁን የሰጠንን ጥቅስ የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ጀምሮ ያለ ነው። እናም ይሄ መጽሐፍ ቅዱስ ክፍል ምንድነው የሚለው? እስኪደነቁ ድረስ በምኩራባቸው ያስተምራቸው ጀመር። ከዛስ እነዚህ በክርስቶስ የማያምኑት ጸሐፍት ፈሪሳውያን ይህ የጸራቢው ዮሴፍ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? እንኪያስ ይህን ሁሉ ጥበብና ተምራት ይህ ከወዴት አገኘው ብለው እንደተናገሩ ይሄ መጽሐፍ ቅዱስ ክፍል ይናገራል። ከዛ በኋላ ተሰናከሉበት ይላል። ወንድማችን ሲሳይ ተሰናከሉበት ይላል ወይስ ሰው ላይ ያደርጉት ነው? እነሱ እዚህ ጋር ያሰብኩት እንደ ሰው ልጆች የጠየቁን ብቻ መልስ ሲሳይ። ተሰናከሉበት ይላል ወይንስ አይልም? ይላል። ምን ብለው ነው የተሰናከሉበት? እነሱ እኮ ሰው ሊያደርጉት ስለፈለጉ ነው። እናት ያለው ወንድሞች ለመናቅ ማለት ነው። ወንድም ያለው እናት ያለው ቤተሰብ ያለው ጠራቢ ጎበዝ እየሰማሁ ነው። ያ እና እንደ ሰው ብቻ ማየት ስለፈለጉ ነው። ማርያም ነች እናቱ፣ ወንድሞቹ እነኚህ ናቸው። እዚሁ ነው ያለው። የጠራቢ ልጅ አይደለም፣ እናውቀዋለን። እንዲዘርጋም ነው ለመናቅ ነው ባይዘው እዚህ ጋር የተጻፈው እንጂ እንደዛ አይመስለኝም። በጣም ጥሩ። አየህ አሁን ትልቁ ችግር ይሄ ነው። በጣም የብዙ ፕሮቴስታንት ወንድሞቻችን ትልቁ ችግር ለክርስቶስ ሊያውም ለንቀት የተነገረን ቃል እንደ ሃይማኖት ማስረጃችሁ የምታመጡት ነገር ነው። በጣም የሚደንቀኝ ከኛ ጋር ለመከራከር ብላችሁ ለኛ የምትሰጡት ጥቅስ አጣችሁ። እንደው ለክርስቶስ ሊያውም ለንቀት የተነገረን ቃል እንደ ሃይማኖት ማስረጃ አድርጎ መውሰድ በጣም ትልቅ ስህተትና ትልቅ በደልም ጭምር ነው። ወንድማችን ሲያይ ይሄ መጽሐፍ ቅዱስ ክፍል በመሰረቱ ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆች እንዳሏት አይናገርም። በስጋ ማርያም ሌሎች ልጆችን ወልዳለች የሚል ሐሳብን አይናገርም። ሲቀጥል እዚህ ክፍል ላይ ይሄንን ቃል የተናገሩ ሰዎች በክርስቶስ የሚያምኑ ናቸው ወይንስ የማያምኑ ናቸው? ሲሳይ
ሊያምኑ ይችላሉ። በክርስቶስ ዘመን ስለሆነ ወንድሞቹም ያምናሉ ያስባሉ ሊያምኑ ይችላሉ። እሺ የመጨረሻ ቁጥር 57ን ሲያምብልን ምን ይላል? ቁጥር 57 አድምጡ። ባለማመናቸውም ምክንያት በዚያ ብዙ ተአምራት አላደረገም። ይሄን ነው። ስለዚህ እነዚህ ሰዎች በክርስቶስ ያምኑ ነበር ወይስ ያምኑ ነው? እስኪ አሁን መልስልን እኮ ተአምራት አላደረገም ነበር። አሁን አንተ ጠየቀኝ ስለነ ያዕቆብ ምናምን ነው ህዝቡ እነኚህ ግን ሲያወሩ የነበሩት ስለጠየቁ ነገር አትወራ። ይሄንን ቃል የተናገሩ ሰዎች በክርስቶስ ያምናሉ ወይስ አያምኑም? ወንድማችን ሲሳይ እንዳያምኑም እንጂ ተሰናከሉበት ይላል እኮ። አያምኑ። በጣም ጥሩ። በክርስቶስ የማያምኑ ሰዎች የተናገሩትን ቃል እንደ ሃይማኖት ማስረጃ ተደርጎ አይወሰድም። የፕሮቴስታንቲዝም በጣም ትልቁ በጣም የሚያስገርመኝ ነገር ይሄ ነው። በነገራችን ላይ ሁልጊዜ ኦርቶዶክስ ለሆኑ ሰዎች መልስ እንሰጣለን ብለው በጣም ብዙ ፕሮቴስታንት የሆኑ ሰዎች የክህደት ቃላቶችን ሁሉ ሳይቀር ያነሳሉ። እዚህ መጽሐፍ ቅዱስ ክፍል ላይ መጽሐፍ ቅዱስ በነገራችን ላይ ሲሳይ እባክህን ጣልቃ አትግባ አድምጠኝ። መጽሐፍ ቅዱስ የታሪክ ክፍል አለው። ለምሳሌ የማርቆስ ወንጌል ምዕራፍ 3ን ገልጠ ስትመለከት ምዕራፍ 3 ከቁጥር 22 አካባቢ ከኢየሩሳሌም የመጡ ጻፎች ጌታችን ኢየሱስ ክርስቶስን ቤልዙቤል አለበት በአጋንንት አለቃ ደግሞ አጋንንትን ይወጣል ብለው እንደተናገሩ እንመለከታለን። በክርስቶስ ያላመኑ ሰዎች የተናገሩትን ንግግር እንደ ሃይማኖት ማስረጃ አድርገን የምንወስድ ከሆነ ይሄ በጣም ከባድ ነው። እነዚሁ ሰዎች ራሳቸው ናቸው ክርስቶስን በንቀት ቃል ይህ የጸራቢው ዮሴፍ ልጅ አይደለምን አሉ። እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? ብለው ተናገሩ። የተናገሩት አንድ እንኳን ትክክል አይደለም። አንዱም ትክክል አይደለም። ሁሉም ሐሰት ነው። የተናገሩት ነገር በአጠቃላይ ሁሉም ሐሰት ነው። አባቱ ዮሴፍ አይደለው ያሉት፣ እናቱስ ማርያም ትባል የለም ያሉት፣ ወንድሞቹስ ያሉት፣ እህቶቹስ ያሉት በአጠቃላይ ሐሰት ነው። እንዴት ሌላው ቢከብደን እንደው እናቱ ማርያም ትባል የለምን ብለው የለም እንዴ? እንዴት ይሄ ውሸት ይሆናል? እንዴት ይሄ ውሸት ይሆናል ስንል ቁጥር 57 መልስ ይሆናል። ቁጥር 57 ምን ይላል? ባለማመናቸው ምክንያት በዛ አንዳች ተአምር ሳያደርግ ሄደ ይላል። እነዚህ ሰዎች በክርስቶስ የማያምኑ ሰዎች ናቸው። ወንድማችን ሲሳይ በክርስቶስ የምናምንኛ በክርስቶስ የምናምንኛ ማርያም ብለን ስንጠራትና በክርስቶስ የማያምኑ ሰዎች ማርያም የክርስቶስ እናት የኢየሱስ እናት ብለው ሲጠሯት እንለያያለን። እኛ ማርያም የኢየሱስ እናት ስንል ያለ ዘራ ብሲ ከገብረ መንፈስ ቅዱስ ጸንሳ የወለደች እያለን ነው። የአምላክ እናት ነች እያለን ነው። እኛ በክርስቶስ የምናምን ሰዎች። በክርስቶስ የማያምኑ ሰዎች ደግሞ ተራ የሰው እናት በቃ የሰው እናት ነች እያሉ ነው። ለምሳሌ አይሁዶች ኢየሱስ አምላክ እንደሆነ ያምኑ፣ ሰው እንደሆነ ያምናሉ። የኢየሱስ እናት ሲሏት የአምላክ እናት እያሏት ሳይሆን ልክ እንደኛ ተራ ሩቅ ብሲ ሆነ የዛ ሰው እናት ነች እያሉ ነው። የተናገሩት ነገር በአጠቃላይ ካስቀበ ስህተትና ንቀት የተሞላ ነበረ። ንቀት ስላለበት ክርስቶስ ምን አለ መሰለ? ቁጥር 56 ላይ እየተከበር ነቢይ በሀገረ ነቢይ ከገዛ ሀገሩ በቀር ሳይከበር አይቀርም አላቸው ይላል። ለምን? የንቀት ቃል ስለተናገሩት። ይሲ የተናገሩት ንግግር በአጠቃላይ የንቀት ቃል ነው። ዲስሪስፔክት እያደረጉ ነው የተናገሩት፣ በመታበይ ነው የተናገሩት። እናም ክርስቶስ የንቀት ቃል ስለተናገሩ ነቢይ ከገዛ ሀገሩ በቀር ሳይከበር አይቀርም አላቸው። ባለማመናቸው ምክንያት ደግሞ በዛ አንዳች ተአምር ሳያደርግ ሄደ ይላል። ስለዚህ እነዚህ በክርስቶስ ያላመኑ ሰዎች የተናገሩትን ንግግር እንደ ሃይማኖት ማስረጃ አድርገን እንዳትወስድ። ይሄ እንደ ሃይማኖት ማስረጃ አድርገን የምንወስደው ነገር አይደለም። ፕሮቴስታንቶች ወንድሞች በጣም እንድታስተውሉና እንድታሰምሩበት እንፈልጋለን። አስምሩበት ይሄን ሐሳብ። በክርስቶስ ያላመኑ ሰዎች የተናገሩትን ሐሳብ በክርስቶስ ያላመኑ ሰዎች ያሏቸው ነገሮች በአጠቃላይ እንደ ሃይማኖት ማስረጃ አድርገን መውሰድ የለብንም። እንደ ሃይማኖት ማስረጃ አድርገን መውሰድ የለብንም። ምክንያቱም እነዛ ሰዎች በክርስቶስ የማያምኑ ስለሆነ። ለምሳሌ ቅድም እንዳልኳችሁ የማርቆስ ወንጌል ምዕራፍ 3 ላይ ቤልዙቤል አለበት በአጋንንት አለቃ ደግሞ አጋንንት ያወጣል ብለው ተናግረዋል። አንድ ሞኝ የሆነ ፕሮቴስታንት ደግሞ ተነስቶ ኢየሱስ እኮ ቤልዙቤል አለበት ይላል። የተልኮ ለትውልድ ሐዋርያ ነኝ ብሎ ራሱን የሚጠራ አንድ ዘላለም የሚባል ግለሰብ፣ ይሄ የተልኮ ለትውልድ ቤተ እምነት መስራች የሆነ ግለሰብ ኢየሱስ ክርስቶስ ሰይጣኗል ብሎ አስተምሮ ያውቃል። ክርስቲያኖች ሰይጣኗል ለወጡ ስብሐት ይሄ ስለኛ ሕማምን የተቀበለ ከሊጦስ ስር አደባባይ እስከ ቀራንዮ ድረስ 13 ሕማማትን የተቀበለ
ሊወርቁ ያሉትን የሚገበገቡትን የሚደግፋቸው አምላክ በጥፊ ስለኛ እየተጸፋ ስጋው ተቆርሶ ደሙን አፍስሶ በመስቀል ላይ ተቸንክሮ የአዲስ ኪዳን ሊቀ ካህናት ሆኖልን ከራሱ ጋር ከባህሪ አባቱ ከባህሪዎቱ ከመንፈስ ቅዱስ ጋር ያስታረቀንን ጌታ ሰይጥኗል ብሎ ያስተማረ ሰው አለ። እንዲህ በጥሬ ኦኬ፣ እንዲህ ዝም ብሎ በጥሬ አንድን ሐሳብ አንስተው ማለት ነው። ስለዚህ ሞኝ የሆነ ሰው እዚህ ጋርም እነዚህ ሰዎች የተናገሩትን ሐሳብ ዝም ብሎ ብድግ አድርጎ በቃ አይ እሱ እኮ ቤልዙቤል አለበት ወደ ማለት ይሸጋገራል ማለት ነው። በአጋንንትን የሚያወጣው በአጋንንት አለቃ ነው ወደሚል ሞኝነት ይሸጋገራል ማለት ነው። እና በዚህ ልክ ፕሊስ አትሞኙ፣ በዚህ ልክ አትሞኙ ለማለት ወዳለሁ። ስለ እናታችን ስለ ቅድስት ድንግል ማርያም የተወሰኑ ነገሮችን እናንሳ። እሺ፣ ባለችን ሰዓት የተወሰኑ ነገሮችን እናንሳ። በዚህ በተደጋጋሚ በምናነሳቸው ሀሳቦች ላይ ስፔሻሊ በመጽሐፍ ቅዱስ መዝገበ ቃላት ፕሮቴስታንቶች ወንድሞች ቢኖራችሁ መልካም ነው። የመጽሐፍ ቅዱስ መዝገበ ቃላት በመጽሐፍ ቅዱስ ማህበር የታተመው በመጽሐፍ ቅዱስ ላይ 8 ማርያሞች እንዳሉ ይናገራል። ኦኬ 8 ማርያሞች እንደው ፉከራና ሽለላ እንደው ስታበዙ እንዲህ ብታስገባኝ እኔ ቅጥፈትን አሳያለሁ ምናምን አካኪ ዘራፍ እስቲ ና ግባ። እሺ ወንድማችን ከየት ቤተ እምነት ነው የመጣው? ከሉትራን ነው የመጣሁት። እሺ እንዴት ነው የምተረጉመው? እግዚአብሔር ቃል በእናትህ እቺ ልጆች እንዳሏት የሚናገር የመጽሐፍ ቅዱስ ማስረጃ ስታይ ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆች እንደወለደች የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስታይ አድምጡልኝ። ከየት ልጀምርልህ መሰል? ከማቴዎስ ወንጌል 1:23 ላይ ያለውን ክፍል አንፖስት መጽሐፍ ቅዱስ ስላልያዝኩ ወይ በቃሌ ልነግርህ እችላለሁ። መጽሐፍ ቅዱስ ይዘና መጽሐፍ ቅዱስ ይዘና ሚላን መሰለክ 1:23 ላይ የበኩር ልጇን እስክትወልድ ድረስ አላወቃትም ይላል። ማርያም ከክርስቶስ ኢየሱስ ውጪ ሌሎች ልጆች እንዳሏት የሚናገር የመጽሐፍ ቅዱስ ማስረጃ ያስገኛል። ከእጮኛዋ እኮ ጀመርኩልህ ወንድሜ። ከእጮኛዋ ሊያገባት ከነበረው ከዮሴፍ ጋር ከእጮኛው ልጀምርልህ ብራዘር። ቆይ ራስህ ስማ። ስለላውን ፉከራውን ተው ብራዘር። አይ እግዚአብሔር የጠየቁን ጥያቄ ሲደግም ንገረኝ። ቃል የምናወራው ወንጌል ነው ማወራክ። የጠየቁን ጥያቄ ደግሞ ንገረኝ። ማቴዎስ ወንጌል 1:23 ማቴዎስ ወንጌል 1:23 በጣም ከባድ ነው። የጠየቁት ጥያቄ ሰምተኛል ወንድማችን። ወደ ላይቡ ተመለስ። ምን ከመድረሷ ምን መበጠሷ አለ ወንድማችን። ወደ ቲክቶክ ተመለስ እባክህ። ወጣል ባይሆን አንተ ላይ ፖዝ ነው ባል እሺ እንዴት ይተረጎማል? እንደዚህ ይተረጎማል። እግዚአብሔር ጋር ሁሉ ነገር ይሰራል። ተወዳጅ ወንድማችን አንተ እኮ ነው ያልተረጋጋው። አላማ ተረጋጋሽ። የጠየቁት ጥያቄ ምንድነው? ጌታ ሆይ የጠየቁት ጥያቄ ምንድነው? ጥያቄን ደግመህ ንገረኝ። አድምጡላችሁ። ነገርኩ ነው። በደንብ ስማ፣ አዳምጡ። ያላችሁ 527 ሰው አለ። መጽሐፍ ቅዱስ ጥያቄን ሲደግመህ ንገረኝ። ከኢየሱስ ውጭ የወለደችውን አሳየን ያልከኝ አይደለ? ምን ብዬ ነው የጠየቅኩት? አታወዛገብ። በትክክል ስማ፣ አታወዛገብ። ርዕስ በማሳሳት እውነትን አይገለጥም። አዳምጥ። ዝም ብለህ ስማ። ዝም ብለህ ስማ። ወንድማችን ዝም ብለህ ለምን አሰማ? ነው እንዳትጨው አንተ በል ስነ ስርዓት ይኖረህ እንጂ ይሄ እኮ የአባት ቤት አይደለም። ይሄ መተይ መንደር ወሬ የምታወራበት ቦታ አይደለም። ተወዳጅ ወንድማችን ደግሞ ከአንተም ብሶ ዝም ብለህ ስማ ምናምን ትላለህ እንዴ? ብራዘር አክቱን ሾውን ምናምን ተው፣ ግድ የለም እሺ። አሁን እያወራ እኮ ነው፣ እየሰማን አይደለም። ስሜትን ማትቆጣጠር ከሆነ ስሜትን እኛ እንቆጣጠርልሃለን። አሁን ያዳመጥኩ ነገር ማስተማር ያቀጠለ ግብረ ገብነት እናስተምርሃለን። ኦኬ አሁን ማይክን ብትከፍተው 7 ጊዜ ብትከፍተው 77 ጊዜ ማይክ ይዘጋል። ልክ እንደዚህ ማለት ነው። አይ